ምክንያቱም ስለ ጸጋ ስጦታዎች ስንነጋገር ብዙ ነገሮች ከኛ ከልምምዳችን ካለፍንበት ህይወት ጋር በመናያይዘው ጊዜ ለኛ እንደሚሆነን ሆኖ ሲቀርብ ከዚህም ከዛም ጥቅስ መጥቀስ ላይ ይችላል። ነገር ግን እውነተኛ ነገር ነው የምንነጋገረው። በትላንትናው ዕለት በመጀመሪያው የሐዋርያው ጳውሎስ መልእክት ለጢሞቴዎስ በጻፈለት ምዕራፍ 4 ላይ እንደተመለከትነውና እንዳየነው ጳውሎስ ለጢሞቴዎስ ማደግህ በነገር ሁሉ ይገለጥ ይታይ ብሎ በእግዚአብሔር ቃልና ባለው በጸጋ ስጦታ ማደግ እንደሚገባው እንደገለጸለት ተመልክተናል። ዛሬ ደግሞ የተመለከትነው ጥቅስ ጳውሎስ በዚህ በመጨረሻው ደብዳቤው ላይ እጅግ ለሚወደው ለመንፈሳዊ ልጁ ለጢሞቴዎስ እጆቼን ባንተ ላይ በመጫን እሳት እንደሚያቀጣጥል ሰው ባንተ ውስጥ ያለውን የጸጋ ስጦታ ምን እላለሁ አነሳሳለሁ ብሎ ይናገረዋል። ስለዚህ ጳውሎስ መንፈሳዊ ልጁ ጢሞቴዎስን በሁሉም የእድገት አቅጣጫ እንዲያድግ ነው የሚፈልገው። በሁሉም መንገድ እድገቱ እንዲሆን ነው የሚፈልገው። በአንድ አቅጣጫ ብቻ ሳይሆን ሁሉንም አቅጣጫ ይዘህ እደግ፣ የክርስትና እድገት የተወሰነ አይደለም ብሎ ሲናገረው ነው የምንመለከተው። በትላንትናው ቀን እንዳየነው በእግዚአብሔር ቃል ማደግ አስፈላጊነቱ ይህ ነው የሚባል አይደለም። ጳውሎስ በዚህ ቦታ ላይ ደግሞ ለልጁ ለጢሞቴዎስ በጸጋ ስጦታ እደግ፣ የጸጋ ስጦታ እግዚአብሔር ባንተ ውስጥ የሰጠውን አንቀሳቅሰው ብሎ ይናገረዋል። ስለዚህ በእግዚአብሔር ቃል ስታድግ በጸጋ ስጦታዎችን በምታድግበት ጊዜ እድገትህ ሚዛናዊ ይሆናል፣ ሚዛናዊ ሆኖ የተጠበቀ ይሆናል ብሎ ይናገረዋል። ስለዚህ ጥሩ መንፈሳዊ መሪ ያደርግሃል ይለዋል። ጥሩ መንፈሳዊ መሪ ያደርግሃል። በምታገለግልበት ቤተ ክርስቲያን ውስጥ በምትመራው ሕዝብ መካከል በምትቆምበት ጊዜ በዚህ ልምምድ ውስጥ ያለፍክ ሰው ስለሆንክ ሰዎች ለሚለማመዱት ነገር አዲስ እየሆንክ አንተ ግራ ተጋብተህ ቤተ ክርስቲያኑም ግራ አይጋባም ማለቱ ነው። ስለዚህ በጸጋ ስጦታዎች ደግሞ እደግ ብሎ ይናገረዋል።